ሰላም ሰላም ጤና ይስጥልኝ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ታች ላይ ስልካችን አለ። ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ ደውላችሁ በመመዝገብ መማር ትችላላችሁ። አማርኛ፣ እንግሊዘኛ እንዲሁም ሂሳብ በአጭር ጊዜ ማንበብ መጻፍ ከፈለጋችሁ ደውሉ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶች ንባብ ልምምድ ይሆናል። እንግዲህ በዛሬ ክላሳችን ባለ ሁለት ፊደላት ቃላቶችን ነው የምንመማረው። በባለፈው በተከታታይ ክላሳችን ባለ 3፣ ባለ 4፣ ባለ 5 እንዲሁም ከዛም በላይ የሆኑ ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ ስናይ ነበር። ዛሬ ደግሞ ባለ ሁለት ፊደላቶችን ብቻ ለይተን እንመማራለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ቤተሰብ ሆናችሁ ያላደረጋችሁ ካላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሁን። አሁን ቀጥታ ወደ ክላሳችን እንገባለን። እሺ ከዚህ ከመጀመሪያው ጀምረን እናነባለን ማለት ነው። ከቻላችሁ እየጻፋችሁ ይሁን፣ ምክንያቱም እየጻፋችሁ ስትከታተሉ ደግሞ የበለጠ እንዲገባችሁ ያደርጋል ማለት ነው። እኔ አሁን እዚህ ጀምሬ አነብላችኋለሁ። በላ 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 የሚለው ባለ ሁለት ፊደል ነው። ሙሉ ባለ ሁለት ፊደል ነው ብያችኋለሁ። ግን አሁን እዚህ ጋር በላ የሚለው የመጀመሪያዋ ነች በነች። ከዚያ ደግሞ ላ ላ ማለት የለቤተሰብ አራተኛ ላይ የምናገኛት ፊደል ነች። ለ ሉ ሊ ላ ስንል አራተኛ ላይ የምናገኛት የለቤተሰብ ላ ትባላለች። ስለዚህ እነዚህ ሁለቱ ፊደላቶች በአንድ ላይ ስናነባቸው በላ በላ ይላሉ። እሺ ወደ ቀጣዩ ስንመጣ ደግሞ ቀማ ማ ቀማ ቀማ ቀ የመጀመሪያ ፊደል ነች። ማ ደግሞ የመ ቤተሰብ አራተኛ የመ ቤተሰብ አንድ ላይ ቀማ። እሺ ከዚህ ጋር ደግሞ ጫነ 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 ጫ ማለት የጨ ቤተሰብ አራተኛ ላይ የምናገኛት ፊደል ነች። ነ ማለት ደግሞ የመጀመሪያ ድምፅ ነች። በአንድ ላይ ጫነ ጫነ ይላል። እሺ ከዚህ ጋር ደግሞ ቦሌ ቦሌ ቦ የበቤተሰብ ሰባተኛ በማለት ከዚህ ጋር አስታውሱ ከሆነ በላ ስንል የዚች ቤተሰብ ሰባተኛዋ ቦ ነች። ሌ ማለት ደግሞ የለቤተሰብ አምስተኛ የምናገኛት ፊደል ነች። በአንድ ላይ ቦሌ ይላል። እሺ ከዚህ ጋር ደግሞ ሃያ ያ ማለት የቤተሰብ አራተኛ ሃያ። እሺ ወደ ሁለተኛው መስመር ስንመጣ ደግሞ ጠጣ ማለት የጠ ቤተሰብ አራተኛ ድምፅ ነች። የጠ ቤተሰብ አራተኛ የዚህኛዋ የጠ ቤተሰብ አራተኛ ጣ ትባላለች። በአንድ ላይ ጠጣ ይላል። እሺ ከዚህ ጋር ደግሞ መራ ራ ማለት የረ ቤተሰብ አራተኛ ማለት ላይ መራ ይላል። እሺ ከዚህ ጋር ደግሞ ምን ይላል? ገቢ ቢ ማለት የበቤተሰብ ሶስተኛ ቢ ስንል ሶስተኛ ላይ የምናገኛት ቢ ትባላለች። እነዚህ ሁለቱም ፊደላቶች በአንድ ላይ ስናነባቸው ደግሞ ምን ይላል? ገቢ ይላል። እሺ ከዚህ ጋር ደግሞ ቢሮ ቢ አሁን ቀደም ብዬ እንደነገርኳችሁ እዚህ ጋር ገቢ ስንል ነግሬያችኋለሁ። የበቤተሰብ ሶስተኛ ብያችኋለሁ። ሮ ማለት ደግሞ የረ ቤተሰብ ሰባተኛ ላይ የምናገኛት ፊደል ነች። በአንድ ላይ ቢሮ ይላል። እሺ ከዚህ ጋር ደግሞ ሆ ማለት የሀ ቤተሰብ ሰባተኛ ሄ የሀ ቤተሰብ አምስተኛ ሰባተኛና አምስተኛ ናቸው። እነዚህ ሁለቱም የሀ ቤተሰቦች ናቸው። በአንድ ላይ ስናነባቸው ደግሞ ሆሄ ይላሉ። እሺ ከዚህ ጋር ደግሞ ከላ ላ የለቤተሰብ አራተኛ ከዚህ ጋር በላ ስንል ነግሬያችኋለሁ። ከላ ሲል የመጀመሪያ ፊደል ነች። ላ ደግሞ የለቤተሰብ አራተኛ በአንድ ላይ ከላ። እሺ ከዚህ ጋር ደግሞ ቻ የቸ ቤተሰብ አራተኛ ለ የመጀመሪያ ፊደል በአንድ ላይ ቻለ። እሺ
ና ገና ገ የመጀመሪያ ፊደል ና የነ ቤተሰብ አራተኛ ኦኬ ስለዚህ ይሄ ገና ገና ይላል ማለት ነው። እሺ ወደዚህ ስንመጣ ደግሞ ሁ ሁ ሉ ሉ ሁሉ ሁሉ እነዚህ ሁለቱም ሁለተኛ ድምጾች ናቸው። ያ ቤተሰብ እና የለ ቤተሰብ ሁለተኛ ቤተሰቦች ሁሉ ሄ ሄ ሎ ሎ ሄሎ ሄሎ ሄ ማለት ያ ቤተሰብ አምስተኛ ሎ ደግሞ የለ ቤተሰብ ሰባተኛ በአንድ ላይ ሄሎ ሄሎ ይላል። እሺ ከዚህ ጋር ደግሞ ሄደ ሄደ ሄ ያ ቤተሰብ አምስተኛ አሁን እንደነገርኳችሁ ደ ደግሞ የመጀመሪያ ፊደል ነች በአንድ ላይ ሄደ ሄደ ይላል። እሺ ከዚህ ጋር ደግሞ ፈ ፈ ላ ላ ፈላ ፈላ ላ የለ ቤተሰብ አራተኛ ፈ የመጀመሪያ ፊደል በአንድ ላይ ፈላ ፈላ ሰው 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 ው ማለት የወ ቤተሰብ ስድስተኛ ነች ሰ ደግሞ የመጀመሪያ ፊደል ነች። እነዚህ ሁለቱም በአንድ ላይ ስናነባቸው ሰው ሰው የሚል ቃል ይሰጡናል ማለት ነው። እሺ ከዚህ ጋር ደግሞ ጸጋ ጸጋ ጋ የገ ቤተሰብ አራተኛ ገ ማለት እዚህ ጋር ገቢ ስንል እንዳየነ የገ ቤተሰብ ሆና አራተኛ ከሆነች ማን ትባላለች? ጋ ትባላለች። ገ ጉ ጊ ጋ ስለዚህ በአንድ ላይ ጸጋ ጸጋ። እሺ ከዚህ ጋር ደግሞ ሎሚ ሎሚ ሎ የለ ቤተሰብ ሰባተኛ ሚ የመ ቤተሰብ ሶስተኛ ሎሚ ተኛ ተኛ ተ የመጀመሪያ ፊደል እኛ ደግሞ የኘ ቤተሰብ አራተኛ ተኛ ዞረ ዞረ ዞ የዘ ቤተሰብ ሰባተኛ ረ የመጀመሪያ ፊደል በአንድ ላይ ዞረ ዞረ ሙሉ ሙሉ ሙ የመ ቤተሰብ ሁለተኛ ሉ ደግሞ የለ ቤተሰብ ሁለተኛ እነዚህ ሁለቱም ሁለተኛ ድምጾች ናቸው። የመና የለ ቤተሰብ ማለት ነው። በአንድ ላይ ሲነበቡ ደግሞ ምን ይላሉ? ሙሉ ሙሉ። እሺ ከዚህ ጋር ደግሞ ጥሩ ጥሩ ጥ የጠ ቤተሰብ ስድስተኛ ሩ የረ ቤተሰብ ሁለተኛ የረ ቤተሰብ ማለት እዚህ ጋር ዞረ ስንል ረ የዚች ቤተሰብ ሁለተኛው ሩ ነች። እነዚህ በአንድ ላይ ስናነባቸው ደግሞ ጥሩ ጥሩ። እሺ ከዚህ ጋር ደግሞ ጆሮ ጆሮ ጆ የጀ ቤተሰብ ሰባተኛ ሮ የረ ቤተሰብ ሰባተኛ እነዚህ ሁለቱም ሰባተኛ ድምጾች ናቸው። የጀና የረ ቤተሰብ ማለት ነው። የጀና የረ ቤተሰብ በአንድ ላይ ሲነበቡ ደግሞ ጆሮ ጆሮ። እሺ ከዚህ ጋር ደግሞ ገባ ገባ ገ የመጀመሪያ ፊደል ባ የበ ቤተሰብ አራተኛ ገባ ዟሪ ዟሪ ዟ ማለት ስምንተኛ የዘ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላት ነች። ሪ ደግሞ የረ ቤተሰብ ሶስተኛ በአንድ ላይ ዟሪ ሞላ ሞላ ሞ የመ ቤተሰብ ሰባተኛ ላ የለ ቤተሰብ አራተኛ ሞ ማለት እዚህ ጋር መራ ስንል መ አይተናል የዚች ቤተሰብ ሰባተኛዋ ሞ ነች። ላ ማለት ደግሞ ቻለ ስንል እዚህ ጋር ለ አለች አይደል ይቺ ቤተሰብ አራተኛዋ ደግሞ ላ በአንድ ላይ ሞላ። እሺ ከዚህ ጋር ደግሞ ጊዜ ጊዜ ጊ የገ ቤተሰብ ሶስተኛ ዜ የዘ ቤተሰብ አምስተኛ እነዚህ በአንድ ላይ ጊዜ ጊዜ ይላሉ። እሺ ከዚህ ጋር ደግሞ ገጽ 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 ፅ ማለት የጸ ቤተሰብ ስድስተኛ ነች ገጽ። እሺ ለማ ለማ ማ የመ ቤተሰብ አራተኛ ለማ ወጪ ወጪ ጪ የጨ ቤተሰብ ሶስተኛ ወ የመጀመሪያ ፊደል ነች ወጪ ቆብ ቆብ ቆ የቀ ቤተሰብ ሰባተኛ ብ ደግሞ የበ ቤተሰብ ስድስተኛ እነዚህን በአንድ ላይ ስናነባቸው ቆብ ቆብ አሉ 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 አ የመጀመሪያ ፊደል ነች ሉ ደግሞ የለ ቤተሰብ ሁለተኛ በአንድ ላይ አሉ። እሺ ወደ መጨረሻው ስንሄድ ደግሞ ጅብ ጅብ ጅ ማለት የጀ ቤተሰብ ስድስተኛ ብ የበ ቤተሰብ ስድስተኛ እነዚህን በአንድ ላይ ስናነባቸው ጅብ ጅብ ይላሉ። እሺ ውድ ተከታታዮቼ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ቀጣይ ደግሞ በሌሎች ትምህርቶች በአማርኛ በእንግሊዘኛ እንዲሁም በሂሳብ ትምህርቶች እመለሳለሁ። እስከዚያ እናንተ ይህን በደንብ አድርጋችሁ እዩ። መልካም